የሮመዳን አስቤዛ እንግዲህ እስካሁን ድረስ በየቦታው ሳደርስ የነበረውን አንድ ጊዜ ሰብስቤ እንዲሁም የባህል አልባሳቶችን በየቦታው የላኳቸውን ጠቅላላ አድርጌ በአንድ ጊዜ የማሳያቸው ይሆናል። ያው ዘንድሮ እንግዲህ እየተራ ቪዲዮ እየሰራሁኝ አይደለም፣ ምን እንዲያደከመኝ ባላውቅም፣ እስኪ ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። እስከ መጨረሻው ቪዲዮን ተከታተሉ። በየቦታው ያደረስኩትን ጠቅልሌ ነው ያመጣሁላችሁ። ይመቻችሁ ውድ ፋሚሊዎቼ። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ እንግዲህ ላይክ ሸር እያደረጋችሁ እስካሁን ድረስ አብራችሁኝ ሆናችሁ ስለምታበረታቱኝ አላህ ይስጥልኝ፣ ከልብ ነው የማመሰግነው። ዛሬ እንግዲህ የብዙ እህቶችን ትዕዛዝ በአንድ ጊዜ ጠቅለል አድርጌ ነው ያመጣሁላችሁ። ለምን እንደዚህ እንዳደረግኩ ታውቃላችሁ? ያው እንግዲህ በየቦታው ስሄድ ካሜራማን የለኝም። የሚቀበሉኝን ሰዎች ነው ቪዲዮ ቀርጹኝ የምላቸው። እንግዲህ የሚቀበሉኝ ሰዎች ቪዲዮ ሲቀርጹኝ የቲክቶክ ቪዲዮ በአጭሯ ነው የሚቀርጹኝና ለዛ ነው ከዚህ በፊት እንግዲህ በማደርስበት ቀጥታ ሙሉ ቪዲዮ እየሰራሁኝ ዩቲዩብ ላይ ስጭንላችሁ ነው የኖርኩት ለ3 ዓመት። አሁን ላይ 3ኛ ዓመቴ ነው የሮመዳን አስቤዛ መስራት ከጀመርኩኝ። ነገር ግን የዘንድሮው ከሮመዳን አስቤዛው ይልቅ የባህል አልባሳቶችን ትዕዛዝ በጣም ነው የሚበዛብኝ እና ለዛ ነው እንግዲህ ዛሬ ውድ የእህቶችን ትዕዛዝ ሁሉንም አንድ ባንድ የማሳያችሁ ይሆናል። እስካሁን ድረስ የሰራሁት ማለት ነው። ካሁን በኋላ ያለውን ደግሞ ወይንም ሙሉ ቪዲዮውን ለመለቀቅ ሞክራለሁ። ካልሆነ ደግሞ እንደዚሁ ሰብሰብ አድርጌ አንድ ቀን የማጋራችሁ ይሆናል ማለት ነው። እንደምታውቁት እንግዲህ የሮመዳን አስቤዛ የምሰራው ወይም ዱባይ ላላችሁ በድርሃም ወይም ሳዑዲ ላላችሁ በሪያል ወይም ኩዌት ላላችሁ በዲናር አይደለም የምሰራው። እንዴት እንደምሰራም ሁላችሁም ታውቃላችሁ። ቀጥታ የምታዙኝን ዕቃ በስነ ስርዓት ገዝቼ በስነ ስርዓት ወስጄ ቤተሰቦቻችሁን አስደስቼ ሰርፕራይዝ አድርጌ የራሴን የልፋቴን ብቻ ነው የምትከፍሉኝ ማለት ነው። ይሄ ማለት ሁላችሁም ይገባችኋል፣ ሁላችሁም ታውቃላችሁ። ነገር ግን የኔን ስራ ለማበላሸት ብዙ ከፍ ዝቅ የሚሉ ሰዎች አሉ፣ ብዙ የሚቀኑ ሰዎች አሉ። ነገር ግን እነዛን ወደኋላ ጥዬ የራሴ የምለውን ስራ እየቀጠልኩ ነው። አልሐምዱሊላህ እስካሁን ድረስ ከጎኔ የሆናችሁ እያበረታታችሁኝ ነው። ማንኛውም ቦታ እያዘዛችሁኝ እያደረስኩ ነው። መቼም ይህንን ውጣ ውረድ የምንወርደው ኑሯችንን ለማሸነፍ ነው። እየሞከርን ነው፣ እየለፋን ነው ጋይስ። እንደዚህ የእናንተን ዕቃ ሰብስበን አንዱን ከአንዱ አሟልተን በስነ ስርዓት አስጭነን ወስደን ቤተሰብ ሰርፕራይዝ አድርገን ቢከፈለን ምንድን ነው ችግሩ? እኔ የ100 እህቶችን ትዕዛዝ ከማደርስ የ10 ሰዎችን በሪያልና በድርሃም ብሰራ የነዛን ሁሉ የሚሰጡኝን ብር በ10 ሰዎች ይሸፍነዋሉ። አያችሁ፣ 100 ሰው በሐቂቃ የሚሰጣችሁን ገንዘብ 10 ሰው ላይ አምታታችሁ ታገኙታላችሁ። ብዙ ሰው እንደዛ ነው የሚሰራው። ገባችሁ? እኔ ግን አረብ ሀገርን ስለማውቀው ገንዘብ እንዴት ሆኖ እንደሚገኝ ስለማውቅ ሚዛናዊ በሆነ ነገር እኔም የለፋውበትን እንዳልጎዳ እናንተም ደግሞ እንዳትጎዱ ሚዛናዊ አድርጌ ነው በኢትዮጵያ ብር ሰራለሁ ብዬ ቪዲዮ የሰራሁት ማለት ነው። ስለዚህ ብዙዎቻችሁ በሪያል ስትልኩ የኖራችሁ ብር የማትበሉ እየመሰላችሁ የዋጋ ዝርዝር ላክልን በሪያል ነው የምንከፍለው የምትሉ ሰዎች አላችሁ። የምፈልጉትን ዕቃ በኢትዮጵያ ብር ገዝቻ አድርሼላችሁ የምቀበላችሁ ገንዘብ አንድ ዱቄት ላይ የሚያተርፉባችሁ ገንዘብ ነው። ገባችሁ? ይህን እንድታውቁ ፈልጋለሁ። እንግዲህ በነገራችን ላይ ያልሄድኩበት ቦታ የለም። ሐይቅ ዙሪያ ሄጃለሁ፣ ጊራና ሄጃለሁ፣ መሃል አምባ ብዙ ጊዜ ሄጃለሁ። እንዲሁም ደግሞ እኔ ሳልሄድ የላኩት አለ።
ወደ ገጠር በግመል አስጭኛለሁ እና ብዙ ቦታ ነው የብዙ እህቶች ትእዛዝ ነው ይሄ። በነገራችን ላይ የባህል ልብሱ ዱባይ ነው ብዙ ጊዜ የሚላከው። እንዲሁም ደግሞ የእህቶች በየቦታው የሚደረስ አለ። ማዘዝ ከፈለጋችሁ በምትፈልጉበት ቀን ማዘዝ ትችላላችሁ። እንግዲህ የባህል አልባሳት ከአቅማችሁ ጀምሮ እስከምትችሉት ድረስ አለ። እንዲሁም በትላልቅ ብር ትላልቅ አሪፍ ነገር መግዛት የምትፈልጉም እናንተም እንግዲህ በትእዛዝ ነው። እኔ የምሰራው በትእዛዝ ነው። እንደ ማንኛውም ሰው ሱቅ ላይ አንጠልጥዬ ሳከራይ ከርሜ ሱቅ ላይ ከዝኜ አስቀምጬ ምናምን አይደለም። የባህል አልባሳት ቀጥታ ሸማኔው ይሸምነዋል፣ ጠላፊ ይጠልፈዋል። ምንም ሳይነካካ እኔ ጋር ይመጣል። ቀጥታ ቤተሰቦቻችሁ ጋር ይሄዳል። ምንም ሳይነካካ፣ ምንም ሳይቆራረጥ፣ ምንም ሳይቆሽሽ ቁልጭ እንዳለ ይላክላችኋል። እና ውድ ተመልካቾቼ እንግዲህ ማንኛውንም ዕቃ ለማዘዝ የሮመዳን አስቤዛ ለማዘዝ ጤፍ፣ ማሽላ ገበያ ላይ የሚገዛ በግ ምናምን ማዘዝ የምትፈልጉ እንዲሁም የባህል አልባሳት ቀሚስ ለእናቶቻችሁ ለአባቶቻችሁ ሰርፕራይዝ ማድረግ የምትፈልጉ ማዘዝ ትችላላችሁ። የቤት ዕቃ ማሟላት የምትፈልጉ እዛው እያሳየኋችሁ ዕቃችሁን እየመረጣችሁ ዋጋ ስንት እንደሚባል ራሳችሁ እየሰማችሁ ማዘዝ ትችላላችሁ። ቁጥሬን ከኮሜንት ስር መጀመሪያ ላይ ያለው ቁጥር የኔ ነው። እየገባችሁ በቴሌግራም በዋትስአፕ በኢሞ በፈለጋችሁበት ማናገር ትችላላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንግዲህ እያሳየኋችሁ ያለው በጣም ግዙፍ የሆነ የባህል አልባሳት ነው። በጣም የሚያምር የእጅ ጥልፍ ነው ማለት ነው። እንግዲህ ጀሙንም ታቋታላችሁ። ጀሙ በነገራችን ላይ ብዙ ጊዜ ታቁኛላችሁ። የባህል አልባሳት በፊት ሳስተዋውቅ ራሴ ለብሼ ነበር ታስተዋውቅ የነበረው ታስታውሳላችሁ። አሁን ላይ ግን ጀሙ እህቴ ከጎኔ ሆና ልብሱ ሲመጣ እያስተዋወቀችልኝ አስፈላጊ የሆነውን አስፈላጊ ያልሆነውን ደግሞ ዝም ብዬ እያደረስኩኝ በዚህም መልኩ አለውላችሁ እላችኋለሁኝ። በጣም ተናፍቃችኋል። እንደ ዘንድሮ ዩቱብ ላይ ጠፍቼ አላቅም። ምን እንደነካኝ ባላውቅም ዩቱብ እየሰራሁኝ አይደለም። ዩቱቤ በጣም ደክሞብኛል። ከቻላችሁ ሸርሸር ብታደርጉልኝ እንዲሁም ደግሞ ኮሜንት ብትጽፉልኝ አሪፍ ነው። ኮሜንት ስታደርጉ ቫይራል ይወጣል፣ ቪዲዮውን የተወደደ ይመስላል እና ለዚህ ልላችሁ ፈልጌ ነው። በውጭ ሀገር ያላችሁ ሮመዳን እንኳን አደረሳችሁ። ሮመዳን ጾመን ከሚጠቀሙት አላህ ያድርገን። ቤተሰቦቻችሁን ሰላም አላህ ያድርግላችሁ፣ አላህ ይጠብቅላችሁ። እናንተ የሚሄዳችሁበትን ዓላማ አሟልታችሁ ወደ ሀገራችሁ ገብታችሁ ደስተኛ ሆናችሁ ሁሉ ነገር ተሟልቶላችሁ በፍቅር የምትኖሩበት እድል ይመቻችላችሁ ነው የምለው። በጣም ነው የምወዳችሁ። ላይክ በማድረግ ቪዲዮውን ጀምሩልኝ። አዲስ እያያችሁ ከሆነ ሰብስክራይብ በማድረግ ጀምሩልኝ። ይመቻችሁ። ወዳችኋለሁ ጋይስ።